ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም ነው። ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ይሄንን ቪዲዮ የሆነ ቤቷ አይቼ የሄርሜላ ቤተሰብ ወንድም ከየት እየመጣ ነው ገና ነገሩ ከተበላሸ በኋላ እሱ ከሩታ ጋር ለመታረቅ እንትን እየሆነ ነው፣ እየተስማማ ነው። የኔ እህቴ ደግሞ ባዶ ሜዳ ነው የቀረችው ምናምን ይላል። ከዚህ በፊት የት ያደዋል? እስቲ እዩ ተመልከቱ። እንግዲህ ከእናንተ ጋር ነው ማያችሁ። የሚጣሉበት ነገር ላይ እየደረሰ ነው እና ያ ነገር ሲሆን ሄርሜላን ጥለዋት አቤልም ብሩክም እየሸሿት፣ በመሀል ቤት የምትቀረው ሄርሜላ ስለሆነች ሄርሜላን እንዳትጎዳ ከፈለግ ከእሷ ማራቅ፣ ከእነ አቤል ማራቅ፣ ከአብርሃም ቶሎ ልጅቷን ወደ አይምሯ እንድትመለስ መመለስ ነው ያለብህ እና ምክንያቱም ያንን ነገር እንድትረዳኝ ማለት የሄርሜላን ቤተሰቦች የሄርሜላን ሁላችሁም እንድትረዱ የምፈልገው ነገር ቢኖር ሄርሜላ ሩታ ልንገራችሁ ተፋተዋል አይደል? አሁንም አብርሃምን መመለስ ከፈለገች ባህሪው ከተቀየረ እና እሷ የምትፈልገው አይነት ሰው ከሆነላት አሁን መመለስ ትችላለች። አሁን ወደ ቤቷ ማስገባት ትችላለች። እንደምታደርግም አሳይታችኋለች እና በማይሆን ታሪክና በማይሆን ነገር ተነስታ ሄርሜላን መጎዳት ስለሌለባት አንደኛ ተጎጂዋ እሷ ነች እና ነገሮችን ማገናዘብ ከቻለች ታገናዝብ እና ትመለስ ወደ ራሷ ብዬ ለወንድሟ መናገር ፈልጋለሁ። እና ወንድሟ በጣም ከባድ ሁኔታ ውስጥ ነው እየገባ ያለው። ትናንትና በጣም አብርሃም ሲፈልገው ነበር። አብርሃም እዚህ መምጣቱን ሰምቶ ማለት ነው እና በጣም በብዙ ነገር ተደዋውለን አብርሃም ባይዘዌ ውዶቼ ከዚህ በፊትም እኔ ያለው አሁን ሄርሜላን አብርሃም እንደዚህ አድርጎ ከተጫወተም በኋላ ሄርሜላን ማን ያገባታል ብዬ ከዚህ በፊት ነገር ነበርኩ። ትዝ ይላችኋል። አሁን ከዚህ በኋላ በየሜዳው ከወንድ ጋር እንደዚህ ተንዘላዝላ እንዲህ የሆነች ልጅ ምን አይነት ወንድ ነው የሚያገባት? ምን አይነት ሴት ነው የሚያገባት እያልኩ ከዚህ በፊትም ነገር ያለው። አሁን ደግሞ ወንድሙ ከየት እንደሆነ መጣው አብርሃም እንደዚህ ከተጫወተም በኋላ ይሄተም በኋላ ማን ያገባታል እያለ ይመጣል። ገና ከየት እንደሚመጣ አይታወቅም። እንግዲህ ይሄው ሲም ያደረገ ያለው አብርሃም ራሱ ትናንትና ማታ ነገር ያለው ለምንድን ነው እንደዚህ አለት ስሜታ የሆነ እንደዛ ቤት ድረስ ለመሄድ የሆነ እህቴን እኮ መቆጣጠር የምትችለው አንተ ነህ፣ መመለስ የምትችለው አንተ ነህ። እህቴን ደግሞ ልቆጣጠር የማልችልበት ሁኔታ ውስጥ የከተታት ደግሞ እሱ ነው እኮ። የከተታት እሱ ነው። አረ አዎ እሱ ያ አቤል ያ ማን ነው ታዲያ? አቤልን ሄዶ አይዝም። በዚህ ነገር በጣም ጥፋተኛ አብርሃም እንደሞኝ አድርገው ማለት ሰውን ማስከፋት ስለማይፈልግ ከሄርሜላ ጋር አንተ እንዲከፋ አልፈልግም ብላ አብረው ሆነች። ምንም የተፈጠረ ነገር የለም። ከሄርሜላ ጋር አብረው ሆነዋል አይደል? ሄርሜላ በዛ መሀል ከእሱ ጋር ስትላመድ እንትን ስትል ፍቅር ያዛት። ፍቅር ይዞኛል አለች። መጀመሪያ አመጣጧ እንደዛ አልነበረም። ይህን ሁሉ ነገር እንድታረግ እንድታወራ እያንዳንዱን ስቴፕ እያደረጓት የነበሩ አቤልና ብሩክስ ናቸው እንጂ እንትን አብርሃም አይደለም። እና አንተ አብርሃም ጋር ሄደ ልደበደበው እንዴ ካቃሉ ተነግሮኛል። ሙሉ ዘበኞች አሁን በዚህ ሰበብ እኔ ለማውራት የሚፈልገው ምንድን ነው? ቤተሰቦች መጀመሪያ ይሄ አብርሃምም ጥፋት አለ፣ ሄርሜላም ጥፋት አለ። ሁለታችሁ አጥፍቷል። ምክንያቱም አብርሃም ባለትዳር እየሆነ ያቺ ልጅቷን አምጥቶ በአልጋ ላይ እያስተኛ ውሃ ውስጥ መዋኛ ቦታ እሷን ከነራቁትነቱ እየተሸከመ ከእሷ ጋር እያላመደ እየበላ እየጠጣ ሚስቷ ያልሰጣውን ክብር ለሷ እየሰጠ ሚስቷን እያሳደበ መጀመሪያ ለአብርሃም ይሄ ልጅ ምንም ቢታረግ ለአብርሃም ይገባል። ለአብርሃምም ለአቤልም ለብሩክም የሚመጣው ምንም አይነት ቅጣት ቢሆን ይገባቸዋል ብዬ ነው ማስበው። እግዚአብሔርን ለምን መጀመሪያ ያቺት ልጅ ያመጣው አቤል ከሆነ አቤልን መያዝ አለበት። ይሄ ልጅ ወንድሙ ከሆነ ማለት ነው። ይሄን ደግሞ ልጅቷ ደግሞ ሴት ሆና
ሴትነቷን አስከብራ ቤተሰቡን አስከብራ ራሷን ጠብቃ ቢሆን ችግር የለም። በየቦታው በየሜዳው ከፍታ እየሰጣች በዚህ ደረጃ ደርሳ አሁን ደግሞ ይሄ ከየት መጣው እንደሆነ የኔ እህቷን ማለት እሱ ከሚስቷ ጋር ተስማምቶ ሊኖሩ ነው። የኔ እህቷን ማን ያገባታል ምን ይውጣታል ብሎ በእህቷ ተነስቶ መጣ። አሁን አብርሃም ትቶ እንደሚሄዱ ያውቃል፣ ልጅ ያውቃል። ለዛም ፈርቶ አሁን ጦርነት እየወጣ ነው። ለአብርሃምም ይገባል። እንግዲህ የሱ ስራ ነው። እንግዲህ ሰው የዘራውን ያጭዳል ይላል ቃሉ አይደል? የዘራውን ይወስዳል። ያው ነገር ማለት አንተ ወንጀል ውስጥ የሚከት ነገር ነው እንጂ አብርሃም ያጠፋው ነገር የለም። ችግር የለም። እኔ ሙሉ ኃላፊነቱን ወስዳለሁ። አይደለም ወንጀል ውስጥ ምንም ነገር ውስጥ ልግባ። ወንድምነት እኮ እኔም ለእህቴ እኮ ተጋድያለሁ። ከአቤል ጋር ተጣልቻለሁ ከዚህ በፊት። ልክ ነህ። ገባኝ። እኔ በተረዳሁበት ልክ አንተ ደግሞ ልትረዳው አችልም። ምክንያቱም የተጎዳሁት እኔ ነኝ። የሄርሜላን ደግሞ ህመምና ስቃይ ከኔ በቀር ማንም ሊረዳው አይችልም። ሄርሜላ አሁን እየሆነችው ያለ ነገር እኔ ነኝ ፊልም አደረገው። ትውደቅም ትነሳም ደስ ይበላትም ደስ አይላትም ከኔ በላይ አንተ ሊሰማ አይችልም። ያ ስሜት የራሷ ጥፋት ነው። ደግሞ ለአንተ አሁን እያደረገ ያለው ነገር ለአንተ ምንም ግልጽ ሊሆንልህ አይችልም። እኔ በሄርሜላ በኩል ግን የሚደርሰውን ስሜት የስሜት መቀየሩን እኔ ስለማውቀው አንተ በእኔ ቦታ ልታስባቸው መጀመሪያ የት ተማመንና ከአብርሃም ጋር አንተ ዶሮ ቂጥ እኔ ኃላፊነቱን ወስዳለሁ። ምንም ችግር የለም። ምንም ሙሉ ኃላፊነቱን ወስዳለሁ ለሚከሰትበት ነገር። እሱ አሁን ተረጋግተህ የኔ እህት ላይ እንደዛ ከተጫወተ በኋላ እሱ የኔ እህት ላይ እሷስ የሚያሳልፍበት ህይወት ያለ እሷስ ብሎ ማሰቡ በጣም ይሄ የንቀት ለኔ ነገር። መጀመሪያ እህቷን መቆጣት ነው። ከዛ በኋላ እሷ እንደብላ ከወጣች ያ ልጁ አብርሃምም ያዝ ነው እንጂ ቀደም ብሎ ሄርሜላ እና አብርሃም በሚያደርጉት ነገር ደግፌ እኮ አይደለም። እኔ አንጀቴ ሲቃጠል ያለሁት እስከዛ ድረስ በሱ ጉዳይ ነው። ሰላማችን ያጣ ነው በሱ ጉዳይ ነው። ግን አሁን ተነስተህ አንተ እህትህን ትተህ አብርሃም ላይ ነገር ለማድረግ ትላንትና ያዝከውን ሁሉ ነገር ተነግሮኛል። ጭራሽ ሽጉጥ ይዘን ሄድከው። ግን ያንን ነገር ማድረግ ለአንተም ለህይወት የሚያበላሽ እንጂ እኛ ያንን ውሳኔ መወሰን ከብዶን አይደለም እስከዛሬ እንደ ማስፈራሪያ ልትጠቀም ነው እንጂ አንተ ደግሞ ወንድም ነህ፣ ስሜታዊ ትሆናለህ። እዛ ጋር የሚፈጠሩ ነገር አለ። ሽጉጥ አውጥተን አውጣ እስከማለት ድረስ የሚያስደርስ ነገር ለአንተ ሲወጣ መጀመሪያ እህቱን መያዝ ነው። በእህትህ ምክንያት የእህትህ ህይወት ይስተካከላል። የዘላለም ጸጸት ነው የሚሆነው። አዎ ይስተካከላል፣ ለእኔ ይስተካከላል። አሁን ከደረሰብኝ ውርደት አይበልጥም። አሁን ቤተሰቤ ተሸማቆ በሰፈር መጠቋቋሚያ ከሆንኩኝ በኋላ ከዚህ በላይ መዋረድና መሸማቀቅ ደግ አረገ ሰው መጠቋቋም ደግ አረገ። መጀመሪያ የት ሄዳችሁ ነው? መጀመሪያ ልጅቷ እንደዚህ ከሆነች በኋላ ለምንድን ነው እንደዛ የምታደርገው? በእርግጥ አብርሃምና ሄርሜላ እኮ አብረው ጥሩ እንትን ነው እያሳለፉ ያሉት። የተጎዳች ያለችው በዚህ ማለት እኮ ሩታ ነች። አልተግባባን ብዬ በእኔም እህት ቢደርስ በጣም ይደብረኛል። ግን ሄርሜላ ፈልጋው ሄዳ ነው። ስለዚህ አብርሃም ሄርሜላ ህይወት ላይ ሊጫወት ፈልጋ ሄዳ ነው አትበለኝ። እኮ ፈልጋ ሄዳ ነው ግዴታ ነው እንዴ? ፈልጋ ሄዳ ነው የሚለው ነገር ደግሞ ማለት ነው እንደማይወጥልኝ አንተ የምታውቀው ምንም የማታውቅ ልጅ ደግሜ እነግርሃለሁ። ምንም የማታውቅ ልጅ ከቤት ንቁ ያወጣት መሰሪ ጓደኛ ጡጦ ስጦ ስለ ሄርሜላ ከቤት መውጣት ለምን ታወራኛለህ? ጡጦ ስጣት ማን ያወጣት? አብርሃም እኮ ፈልጋው ነው የሄደችው። ማን ያመጣት? ስለዚህ አብርሃም ጋር ማን ያመጣት? አቤል ነው ያመጣት። እና ታዲያ አቤል ላመጣት አቤልን ያዛ አቤል አመጣት። አቤል አመጣት እና ታዲያ ራሷ መጣችበት ለምን ትከራከረኛለህ? እሱን አላውቅም ወይስ ከእኔ ጋር አንተ መጣላት? ኧረ እኔ መጣላት አልፈልግም እኮ ሄርሜላን ማየት ነው ፈልግ። ምንም በመሀላችን ምንም ገብተን ተስተካክሎ የሚችለው ነገር የለም። አንድ ነገር ልንገርህ፣ እውነቱን ነው የምልህ። እና ውድ ቤተሰቦቼ ምንም ቢሆን ምንም ቢፈጠርም ለአብርሃም ይገባል። እኔ ምንም ሌላ አይደለም። እግዚአብሔር አስጠልቶኛል። እና አሁን ይሄ ልጅቷ አንድ ብላ ጀምራ ፍቅር ጥያቄውን ጠይቃ ግዴታ ልጁን በሎ ለብስ ብላ ግዴታ ይሄንን ሳም እንዲህ አርግ ልጁ እያለች ወዲህ እንዲህ እያደረገች ልጁን በዚህ ደረጃ ደረሰች። በዚያም ሰዓት ከሀገር የለም እንዴ ከየት መጥቶ ገና የኔ እህት እሱ ከጫወተም በኋላ ገና ይጫወታል። እሷ ድሮ ተጫውታ ነው የምትኖራት። ምን አይነት ሰውዬው ነው አሁን? ምን አይነት
እንደ ክብር ያላት ሴት እህት እንደያዘ እኮ ነው እሱ የሚሆነው። እዚህ ጋር ሶሻል ሚዲያ ከፍታ እየሰጠች እሱ ደግሞ አሁን መጥቶ ይከራከራል። ክርካሪ ያመጣል። እንዴት እንዳስጠላኝ እና ውድ ቤተሰቦቼ ይሄ የወንድሟ ሁኔታ እኔን ደስ አላለኝም። ምክንያቱም ከዚህ በፊት ልጅቷ እንደዚህ ሆና ከቤት ወጣ እንደዚህ ስትሆን ስልኩን እየተጠቀመ አይደለም እያየ አይደለም። እኛ እዚህ ጋር ስንት ጊዜ ነው ቤተሰብ የላትም ዘመድ አዝማድ የላትም። እንዴት እንደዚህ ትሆናለች እኛ እያለን አንድ ሰው ጭር የሚል የለም። አንድ እህቷ አለች። እህቷ ደግሞ ምንድን ነው የምትላት? አብርሃም ራሷን አለማመዷት። ስለዚህ ጥፋተኛ አብርሃም ነው እንጂ እሷን አይደለችም ትላለች። አሁን ይሄ ደግሞ መጥቶ አሁን ደግሞ ከሩታ ጋር ልታረቅ ነው እሱ። የኔ እህት ባዶ ሜዳ ነው የምትቀራት። ስለዚህ አብርሃምን እደፋለሁ ያለ ነው። እንግዲህ እዩ ምን አይነት ጉድ ነው? ይገባቸዋል። እግዚአብሔርም እኛ ምን እንላለን? እሺ ሌላ ነገር ለእኛ እኮ መላጠን እግዚአብሔር ምን አይነት ጉድ ነው? እናንተስ ምን ትላላችሁ? ይሄ ነገር የወንድሟ ነገር ትክክል ነው? የአብርሃም የአቤልም ምንም ቢሆንም ይገባቸዋል። ሰው የዘራውን ያጭዳል ይላል አይደል እግዚአብሔር ቃል። ስለዚህ እነሱ የእጃቸውን ይወስዳሉ። ይህን ደግሞ አሁን ወደ ሩታ ጋር መጥቶ ልጅ በአንድ ላይ እናሳድጋለን፣ ቤት ላንቺ እንደዚህ ቁልፍ ሰጥቼ እኔ ውጪ ሆናለሁ፣ አንቺ ቤት ውስጥ ሆነ ምናምን፣ እሱ ያ ነገር ሁሉ በቀል ነው። ሩታ ኤል ላንቺ አንድ ትምህርት ነው፣ በቀል ነው። አዎ እሱ ማወቅ አለብሽ እንዳትሄጂ። ደግሞ ያንቺ ቤት ካለሽ ከዚህ በፊት አንቺ ያስተካከልሽው ቤት ካለሽ የራስሽ ቤት ሂጂ እንጂ የሱ ጋር ወደ አብርሃም ጋር አትሂጂ። እሱ ያለበት ቦታ አትሂጂ። ውጪ እሄዳለሁ ያልሽው እውነት ከሆነ ውጪ ሂጂ። ምንም አይፈጠርም። ከልጅ ጋር ነው እሱ ገና በአንቺ ላይ ለመጫወት ነው። ስለዚህ ምንም ማስታረቅ ምናምን አትስሚ፣ ምንም አትስሚ። እግዚአብሔር ያ መስማማቱ ለኔ በቀል ነው እንጂ ተስማምቶ የሚኖር አይመስልም። ልጅቷን እንደዚህ ተጫውቶ ልጅቷን እንደዚህ አድርጎ አሁን ደግሞ እሷን ትቶ ወደ እሷ ጋር ታርቆ ምንድን ነው ይሄ? ምንድን ነው? ደስ አይልም፣ ይደብራል። እግዚአብሔር እና እሱም የራሱ የጀመረው ህይወቱ ይኖርና ሩታ የራሷን ዘና ያለውን ይዛ ብትኖር ደስ ይለኛል፣ በራሴ በኩል ማለት ነው። አንድ ተለያዩ በቃ እንደገና መለማመጥ ምናምን የአብርሃም ልመና አይታችኋል። ስለዚህ ይሄ በቀል ነው፣ ልመና ሳይሆን በቀል ነው። ይሄንን ደግሞ ሩታ አንቺ ማወቅ አለብሽ። ሌላው ደግሞ ዛሬ ጽጌና ሩታ ተገናኝተው ነበር። ወይ ደስ ሲሉ እግዚአብሔር ደስ ይላል። ወይኔ ሁለት ተገናኝተው እንዴት እንዳወሩ ስጦታ ጽጌ ስጦታ ለልጁና ለሩታ ስጦታ ገዝታ አምጥታ ምስኪን ደስ ይላሉ። እና ተባረኪ ጽጌዬ፣ ጥሩ ህሊና አለሽ። ደግሞ ጥሩ ነገር ሩታን ከሀገር ልወጣ ስለሆነ እሱን ሀሳቡን ለማስቀየር ብዙ ነገር መክረሻል፣ ነግረሻል፣ አስብበታለሁ አለችው። እሷ ከሀገር መወጣው ማንም ያውቃል፣ ወዳ ሳይሆን ግዴታ ስለሆነ ነው። እዚህ ጋር ሆና ከምትሰቃይ እዛ ሄዳ ራሷን ብታሳርፍ ደስ ይላል፣ በራሴ በኩል ማለት ነው። እና አብርሃም ደግሞ የማይቀየር ሰው መሆኑን ያው እሱ ራሱ ያሳውቃል። ለአባትነቱም የማይመጠን የማይሆን መሆኑን ያሳውቃል። ዝም ብሎ በአፍ ብቻ ልጄ ሲል እሱ ልጅ አይደለም።
ዝም ብሎ በአፍ ብቻ ልጅ ስል ልጅ አይደለም። ልጅ ሮጦ አልወጣም እኮ ከሆድ ማለት ነው። የሱ ያለው ሀብት ብር እንደዚህ አሁን እሱ ልጅ ትቶ ሚስት ትቶ ወደ ሌላ ጋር የሚያስካሄደው ምንድን ነው? ብር ነው። ለዶላር ብሎ ሚስት እየሸጠ ለዶላር ብሎ ልጅ ለሌላ ሰው እየሰጠ ትዳሩን ያጣ ሰው ነው። ለብር ብሎ ይሄ ሁሉ ለአብርሃም የሆነታ ምንድን ነው? ለብር ይሄ ምንድን ነው? እንትኑ ሰብስክራይብ እና ብዙ ሰዎቹን ማፍራት ስለፈለገ ኮሜንት ምናምን ደግሞ ላይክ ሼር ምናምን ስናደርግ እንደዚህ ቪዲዮ ስንሰራ ለነሱ ብር ነው እንግዲህ። ስለዚህ እሱን ለማሰባሰብ ይሄ ብር ነው። ለብር ብሎ ትዳሩን ያጣ ሰው ነው አብርሃም ማለት። ለብር ብሎ ልጁን ያጣ ሰው ነው። ማፈቅራት መወዳት በጣም ጀግና ሴት፣ ትሁት ሴት፣ ልባም በቃ ታታሪ ይሄን ሁሉ የምታውቅ ልጅ ሚስት ያጣ ሰው ነው። ለምን? ለብር ብሎ ብር እንደዚህ ያደርጋል። ብር እንደዚህ ያደርጋል። ከዛም ልጅ ሮጦ አልወጣም እኮ ከሆድ። አንተ አንድ ቀን በማግኘታ እንትን አድርገህ ትተህዳል። እሷ ስቃዩን መከራውን አይታ ተሸክማ 9 ወር ሙሉ ወልዳ ምን ሆና አሁን ለልጅ ብላ ነው እሷ የምትኖራት። አንተ ግን ከሌላ ሴት ጋር ወዲያ እያልክ ነው። አሁን የሄርሜላ ወንድም ያው ወጥመዱ እንግዲህ ተስተካክሏል። አሁን የእውነት ወጥመድ መጣ ለአብርሃም። እሱ ተጫውቶ ስቶ ይሄን ማን ያገባታል? ስለዚህ እሱ ከሩታ ጋር ከታረቀ ይደፋለሁ፣ አብርሃምን ይደፋለሁ እያለ ነው እንግዲህ። ለአብርሃም ወጥመዱ ተስተካክሏል ማለት ነው። ቤተሰቦቼ መልካም ቆይታ